ሳይነግራት ምታው ቀዳዳ ብትኖር ማናት ጉቺ የምትባል ሴትዮ ናት። አለቀ። ይሄን ደግሞ ለኛም ነግራናለች። ከተነሽ ወንድሟ ጋር አብረሽ እንደተማርሽ ከተነሽ ወንድሟ ጋር አብረሽ እንትን እንዳለሽ ይሄን ነገር ደግሞ ሌላ ሰው እንደሚፈልገው እቺ በሰበስቻ አሮጊት እንደምትፈልገው ስቲከር ኦኬ እንደምትፈልገውና እንደዚህ አይነት ነገር እንዳለ ተናግራለች። ምንድነው አዲሱ ነገር? አንቺ ስታስቢ ደደብነሽ እንጂ አንቺ እንደው ኢማጂን ስታስቢ ያ እቺ እኮ አይጥ እኮ ከሀገሯ ከወጣች እኮ 30 ዓመት ይሆናታል። በምን መልኩ ነው የገዛ ቤተሰቦቿን እኮ ማግኘት ያልቻለች? ገና በምንድነው ዩኒሴፍ ነው ምናምን እያፈላለገች ያለች ሴትዮ ያንቺን ቤተሰብ ልታቀም የምትችለው በምንድን ነው? አንቺ ላይ ጠላት እየሰራች ያለችው ስላንቺ መጥፎ ነገር እየነገረች ያለችው ጉቺ እንደሆነች ግልጽና ግልጽ ነው። ገባሽ? እንደዚህ አይነት ግን የሆነ የሰራተኛ የደላላ ሰራተኛ ማህበር ውስጥ ራሴን ማስገባት አልፈልግም። ነው ታይ ከማለት ውጭ ወይ ታይ ታያታለሽ ረፊ በቃ እኔ ሪኮርድ ራሱ ዛሬ ሳዳምጠው በጣም እየገረመኝ ነበርና በጣም ያሳቀኝም ነው ተቃላችሁ። የሆነ ሰዓት ላይ ዋትስአፕ ሜሴጅ ሲደርሰኝ ዋትስአፑ ሪካርድ የማይደረግ ዋትስአፕ ነውና ልክ በአጋጣሚ ያ ሰው ለኔ ሪካርድ የሚያደርገው ሁለት ሰው ደረሰኝ። ሪካርድ የሚያደርገው ከዚህ በፊት ዋትስአፕ ሪካርድ ላይ በጣም ለኔ ለራሴ በጣም ይገረመኝ ልንገራችሁ። ከአሜሪካ ነው ሪካርድ ነው ማለት ዋትስአፕ ሜሴጅ ነው የሚላከውና ሲላክ ኖርማል ሜሴጅ ነበር። ከዛ የሆነ ሜሴጅ 24 አወርስ ደረሰኝ። 24 አወርስ ታቆታላችሁ። ከ24 ሰዓት በኋላ ደግማችሁ ማታዳምጡት ሪካርድና ደግሜ ላዳምጠው ፈልጌ ጠፋብኝ። ሳይ 24 አወርስ ነውና ወይ ለምንድነው ከመቼ ወደ 24 አወርስ መላክ የጀመርከው ነው ብዬ ስል ትዝ ሲለኝ ለካ ዛሬ ጠዋት ወጥቼ ሪካርድ እንደማድረግ ራሴና ተናግሬያለሁ። ዩ ጋይስ ጋዴም ሽት ኦሮሞ ሆናችሁ አንድ ነገር ልንገራችሁ፣ ግደሉኝ። የእናንተን ሪካርድ መቼ ምን ያላወጣው ሲጀመርና ዩ ጋዴም ሽት በጣም ነው የታዘብኳችሁ። ግን የኔ ጓደኞች ማለት ነው ኦሮሞ ሆናችሁ መልካም ነገር የምታደርጉ ነገር ስለ መልካም ነገር ምን አባታችሁ ወዳችሁ ነው 24 አወርስ ከ24 ሰዓት በኋላ አንዴ ካዳመጣችሁት በኋላ የማይሰራው ሪኮርድ የላካችሁት? አሩ ሲሪየስ ምን አባታችሁ ሆናችሁ እንደዚህ አይነት ነገር የምትልኩልኝ? እኔ እኮ በቃ በራሴ የተነሳ ራሱ መታመን እንዳቃተኝ ነው ዛሬ ያወቅኩት። እኔ ሪካርድ የማደርገው በነገራችን ላይ አይስወር እግዚአብሔር ምስክሬ ነው። እንዲያውም እኔ ብሎክ ነው የማደርጋቸው። አይ ዶንት ላይክ ዩ ጋይስ። እኔ ከሀበሻ ኮሚኒቲ ከኦሮሞ ኮሚኒቲ ጋር መገናኘት አልፈልግም። ዩ ጋድ ዴም ኢት ምን አባታችሁ ናችሁ ነው ይሄ አንድ የተደምጠው የሚጠፋውን ሪካርድ አድርጋችሁ ቮይስ የምትልኩልኝ? እኔ ራሴ ታማኝነት አጣው ማለት ነው። ኖ እኔ እንደዚህ እቺ እኔ እኮ የቤታዩ እኮ ሪካርድ አለኝ፣ ግን ሪካርድ አላረኩትም። አይስወር የቤታዩ ቮይስ አለኝ፣ ኔቨር ሪካርድ አላረኩት። ምክንያቱም እሷ ከፈለገች ግልጽ ስለምትናገር ሲሪየስሊ ግልጽ መስደም ከፈለገች ግልጽ ነው የምትናገረው። ዋይ አይ ሪካርድ ኤክሸራኔ ሪካርድ አላረጋት ኪዳን ሪካርድ አላረጋት የሚቺ ሚዳቁ ማለት ነው ሪካርድ አላረጋት። ምክንያቱም ምንም እንትን የሚጎሉት ነገር ያለ እቺ ግን ሰው በላ ስለሆነች ባለጌ ስለሆነች ካጂ ስለሆነች ከመጀመሪያም ጀምሮ 3 years before ኦሮሞን ሰድባለች። that's why ሪካርድ ያረኳት። ሪካርድ አድርጌ ግን 3 ዓመት በሙሉ ዝም ነው ያልኩት። ምክንያቱም እንዲያውም የተወሰኑ ሪካርደሮችን አጥፍቻለሁ ለራሴ ነው እንጂ የሆነ ሰዓት ላይ ባወጣው እኔን ራሱ ያስገምተኛል ስላልኩ። ግን የኔ ልጆች ግን የኔ ቤተሰቦች ግን ዛሬ ላካችሁት ነገር ግን አናዱኛል። ስሬት ላይ አናዱኛል። ይጋደምሽ ታናዳችሁኛል። ለዝብራ አናዳችሁኛል። እና ኤኒዌይ ቅድም አንቺ ለተናገርሽው ቤታዩ ለተናገርሽው ነገር ለምንድነው እስከዛሬ ያልነገርሽኝ? የኔ እናት ከትላንትና የበለጠ ቤታዩ ነገርሽ ከትላንትና የበለጠ ዛሬ የሚሰድብ አቅም የለሽ። ትላንትና ያላዳመጥኩሽ ሴትዮ፣ ትላንትና ያልተቀየምኩሽ ሴትዮ ዛሬ አልቀየምሽ። ለምን እንደማልቀየምሽ ታውቂያለሽ? ለምን እኔ ነኝ ያተረፍኩሽ። ለምን እንዳተረፍኩሽ ታውቂያለሽ?
እኔ ከሊያ ጋር በነበረብኝ ችግር አንቺ ደግሞ ፍለፍ የዋህነትሽን ስላየሁትኝ አንድ ቻንስ ልስጥሽ ብዬሻለሁ። አይ ስዌር ደግመሽ ግን ያ ለጉቺ ተደረበሽ የሆነ ነገር ብታረጊ ቤታዮ አይ ፕሮሚስ ዩ አይ ስዌር አሳዝንሻለሁ። ከስድብ የበለጠ አሳዝንሻለሁ። ታዝኛለሽ። አርፈሽ ቁጭ በይ። የምታዝኝ በእኔ አይደለም፣ በራሷ በጉቺ ታዝኛለሽ። በራሷ በጉቺ በራስሽ ህይወት ታዝኛለሽ። ምክንያቱም እኔ በጣም ካንቺ የበለጠ የማመልከው አምላክ ስላለ አንዴ ይቅርታ ብዬሻለሁ፣ አንዴ ይቅር ብዬሻለሁ። ሁለቴ ደግሞ የመጣሽበት መንገድ አለ። ስቶፕ ለአንቺ ስል አይደለም፣ ለአንድ ሰው ወይ ለሁለት ሰው ስል እና ደግሞ ፊትለፊት ስለምትናገር እኔ ፊትለፊት የሚናገር ሰው ስለሚመቸኝ፣ በተረፈ ያንቺን በጎች ዘቅዝቄ መብዳት የምችል ሴት ነኝ። አይስወር አንቺን ሳነሳ 1500 ሰው አለ። ትላንትና ግን 500 ሰው አለሽ። አርፈሽ ቁጭ ብትይ ይሻልሻል። ውርደት እኔ አታስገቡኝ በዚህ መሀል ውስጥ ምን አምታርጉኝ። ስሚ አታስገቡኝ ያልሻት ሴትዮ ጉቺ እያለቀሰች እራሷን ልታጠፋ ነው። በሊያ የተነሳ እራሷ በዮኒ ማኛ የተነሳ ድረሽላ ስላለችኝ ጥሩ ይሰራ ጉቺ። በነገራችን ላይ በዚህ መልኩ ጥሩ ሰርታልሻለች፣ ግን በኋላ ቀናችብሽ። መልሰ እንድናጠቃሽ ይህንን ሁላ ሴራ የሰራችብሽ ራሱ ጉቺ ናት። ለምን እንደሆነ ታውቂያለሽ? ጎጃሜ ስለተሳደብሽ። ዛሬ ጋሽ ወርቁ ብትይ ምናምን ብትይ ዞር ብሎ ያይሽም። ጋሽ ወርቁ በቃ ነገርኳቸው። የቤታ በጎች የቤታ እንትን በሎች ቤታን አሰርፏት። እኔ ነግሬያቸዋለሁ። ለምን መሰላችሁ? ይቺ ጅላንፎ ያ አርፋ ትቀመጥ ከኔ ጋር በቃ ነገሩት። ልትነግሯት ጥሩ። ሄይ ለዛ እከክ እኔ እግዚአብሔር ምስክሬ ነው የምላቸው። አሁን ብፈልግ ጥብሴ ናት። አሁን ጥብሴ ናት። እኔ አይደለም ኮፊ ያደረኳት፣ እኔ ገደል አስገባታለሁ። አይስዌር ቤታለሁ። ተመልሼ ከፈለኩኝ እኔ ያንን ገመዷን እንድትቀበል የማረግ ችሎታ አለ። ያንን ገመዱን አምልጣ ነው ልትታነቅ ነበረ ማድረግ እችላለሁ። አይስር ማድረግ እችላለሁ። ግን ዋይ ለምን ዋይ እኔን አንቺ ተስፈራረኛለሽ? አንቺ ኮታብ ቢያስቀኝ ዩሚ ቤታ ረፊ ቤታዩ አይስዌር ረፊ እኔ ዩቱብ ላይ ነው የምሰራብሽ። ረፊ እኔ እግዚአብሔር ሊያንም ለማናደድ አይደለም፣ ምንም ለማናደድ አይደለም። ገባሽ? ግን ጀስት የዋነትሽ ስለማቅ ነው። አንቺ ዛሬ ጠግበሽ በልተሽ ቆመሽ ተነስተሽ የማትጨፍሪ ሴትዮ ማንጃሮ ተወቅተሽ በለመንሽ ዛሬ ቆመሽ በደንስ ስትጀምሪ እኔ ድሮ ወፍራም ስለሆንሽ ነው የማልናገርሽ። አይስወሪ ከጀመርኩሽ ደግሞ ቤታዮ ልንገርሽ አይደለም በጣም ትናደጃለሽ ሲናገርሽ። ምን ግፋቢል ያንቺ በጎች መተው ስድብ ነው የሚያወሩት። አንቺ ግን ስትጨነቂ ስታለቅሽ ነው የምታድር። ስሚ አንድ ነገር ልንገርሽ፣ ዛሬ በሰርብሽ ትመችኛለሽ። ምክንያቱም አንቺ በሰደብ ቁጥር 500 ሰው ያየኛል። የሊያ አይደለም የኤልሻዳ አይደለም የሁሉ ማለት ነው። ሁሉም መጥቶ ነው የሚያየው። አሁን በሰርብሽ ራሱ ታዋጭኛለሽ። ግን አልፈሽ ቁጭ በይ። አልሰብሽ ማልሰብሽ ለምን እንደሆነ ታውቂያለሽ። አንቺ አንድ ቀን ቢሆን ስለኔ ያለው ኖ ለዛ አይደለም። የሆነ ባህሪሽን እወደዋለሁ። አርፈሽ ቁጭ በይ። የዋህነትሽን ይሄ ግልጽነትሽን ስለምወደው ነው። አርፈሽ ቁጭ በይ። ትቻለሽ አርፈሽ ቁጭ ማለት። ዛሬ ቻንስ ሰጥሽዋለሁ። ዛሬ ቻንስ ሰጥሻለሁ። ደግመሽ ዛሬ ከተናገርሽ ግን አይስወር ፎሎ ነው ማለት ፎሎዬን አበዛብሻለሁ። እረፊ። ይሄ እኔ ፋኖ ስለሆንኩ ነው። ምን አባሽ ፋኖ ትሆኛለሽ? አርኖት ፋኖ ነግጅበት ይሄንን ባዶ ቤት። ኦኬ የምር የእውነት ለአባትሽ ቤተሰብ ተጨንቀሽ ሊሆን ይችላል፣ ግን ትግሉ ገብቶሻል። ትግሉ እስከ መጨረሻ ማታስኬጂ ከሆነ አርፈሽ ቁጭ ማቲ ከሆነ ሄድብሻል። እንዳንቺ የሰባተኛ ሸሌ ምናምን
ለምን አልለመድሽ? አይስወር አዳዲስ ስድብ ነው ይኸውልሽ። ቁጭ ብዬ እሰብሻለሁ 1500 600 700 ምናምን ነገር እኔ ጋር ነው ያለው። እንደዚህ አይነት ፎሎ አሳይሻለሁ። ስቶፕ you are nothing ረፊ ቤታዮ ረፊ ተከብረሽ ቁጭ ብለሻል። you are okay የራስሽን ኑሮ እየኖርሽ ነው። ምንድን ነው የሚባለው? you have to do something ምናምን ነገር በቃ የራስሽን ኑሮ እየተስተካከልሽ ነው። ባክግራውንድሽን እያሳመርሽ ነው። ቁመሽ እየሄድሽ ነው። ቀጥ ብለሽ እየሄድሽ ነው። ከስንት ዓመት በኋላ ቀጥ ብለሽ እኔ ሄድሽ ቤታዊ በጣም የምታሳዝነው ምነው ታውቃላችሁ? ሲሪየስ ሁሉንም ትወስደዋለች። ሁሉንም ኦኬ ያ ቀጥ ብለሽ ጋይስ ኮፒ ሊንክ ቀጥ ብለሽ እየሄድሽ ነው። ያ ቤትሽንም እያስተካከልሽ ነው። አበባም እየለጠፍሽ ነው። ኑሮን እየጀመርሽ ነው። በማን ቢባል እኛ በሰጠንሽ ማክት እንዲህ ማክት እኔ ያላዳመጠ ምናምን ብትይው ኖ ያስታውቃል እኮ። ትላንት ቤታዮ ምን ነበረች ዛሬ ምን ነበረች በሚለው እንሄድበታ እንዞርብሻለን። ትላንትና ቁጭ ብላ ነበር የምታወራው እግሩ እንደተቆረጠ ሰው ዛሬ ቆማ ታወራለች። ብንልሽ ለምሳሌ ጌም ህይወቷን የለወጠው ሰውነቷን የለወጠው ብንልሽ ስሬስ ደግሞ ትናደጃለሽ። ስለዚህ ትላንትና ላንቺ ሳይሆን ለእግዚአብሔር ለሰጠሽ ይዋነትሽ አንተ ሞጣው አባህ ይጥፋና ምን አባት አረጋለ ሞጣው እናት ድንጋይት ብላ ዞር በል ከዚህ። ትላንትና ለነበረሽ ዛሬ ለነበረሽ ባነትሽ ቁን ብላለሁ ብትይ አይስዌር ይኸውልሽ 1500 ጂጂ ልክ ቤታዮ ብዬ ስነሳ 1500 ሰው ነው የተቀመጠው። እሄድብሻለሁ አሁን ታዋጫለሽ። ትላንትና ግን አታዋጭ። በኢየሱስ ስም ተዋርደሽ በገዛ ልጆች ተዋርደሽ ልጆችሽን አዋርደሽ ወንድ ልጅ ሳይቀር አዋርደሹ በየበርገር ቤቶች እየገባሽ ራስሽን አዋርደሽ ረክሰሽ እሺ ቀማላ ሂጂና ማለት ነው እነ ኪዳኔን ምናምን ተናገሪ። እነ ኪዳኔን አስፈራሪ። እኔን አታስፈራሪኝ። ምን ቤታን ቀማላ እኔን የምታስፈራራው ግን ጂጂ ግን የእውነቷን ነው። እግዚአብሔር ኧረ እኔ አፌ ክፍታፍ ነው። እኔ እናቴ ትሙት ጋይስ፣ ኧረ እናቴ ትሙት አፌ ክፍታፍ ነው። እኔ ቤታ የእህቶቼን እህትና ወንድም ቢኖረኝ እነሱን የባላቸው ወሸላየው ብዬ ተደፈርኩ ብዬ አልመጣም። ኧረ ተይ ይኸው ቤታዮ ያለ ኧረ ተይ እንድትፈምስላት ከሷ ለመጥቼ ታወቁ ታየው። እኔ ያለኝ እግዚአብሔርን ኧረ በየሱ እኔ ማርያምን በጣም ነው ሞራል የምነካው በጣም ማለት ነው በማይሆን ነገር። እስኪ ገንዘብ አሳይ በሏት። ይኸው 10 ስንት ሸቃቀልበት ነው የምትለው። እስኪ እሷ ገንዘቧን ታሳይ እኔ እናሳይ። 13 ዓመት ሙሉ ሶሻል ሚዲያ ላይ ከተቀመጠች የሆነ ነገር መኖር አለበታ። እስኪ ገንዘቧን ታሳይ። እስኪ እንያት አይኖ ያስቀናታል እኮ ጂጂ እኮ በጣም ነው የምትቀናው። ለነገሩ እኔ አይደለሁም ፍሬ የረገጠችሽ ናት እኮ ፍሬ አብራ በልታ ጠጥታ ካንቺ ጋር እርግጥ ያረገችሽ ናት። ፍሬ እንኳን እኮ የረገጠቻና ጂጂ ቱና ይላል ውዶች። እኔ እግዚአብሔር የከሰረች ሰው እሷን ነው ያየሁት። በልጅ ያልተመረቀች በትዳር ያልተመረቀች በእድሜዋ ያልከበረችበት በሰራችው ስራ ያልተመረቀችበት እሷ ብቻ ናት። ሰው እንዴት ሁሉን ያጣል? ሰው ሁሉን እንዴት ያጣልፉ? ፍቅሮቼ በልጆቿ አልተመረቀች። አቅም የሚያንሰው ሰው ከሰው ጋር ነው የሚያው። የሰው ስም ትጠራለች። ኤልሻዳይንም እኮ ብትሆን እኮ እርግጥግጥ ነው ያረግሻት። እማይሆን ቃላፍሽን እያወጣች ስትቀዝኝባት ካሁን ሳሪያ ራበሻ ደግናት ገንዘብ ትሰጣለች ምስኪና ስለተባለ የሆነ ነገር የምትሰጥሽ መስሎሽ ተታረቅሻት፣ ይቅርታ ጠየቅሻት። እሷ የምትጠሪያትን እኮ ሁሉ አዋርደሻታል እኮ። አዋርደሽ ገላሽ የምትሸጭ እያልሽ አዋርደሻታል እኮ። አያችሁ አቅም የሚያንሳችሁ። እኔ ስጣላ ባንቺ ዙሪያና ባንቺ ቤተሰብ ዙሪያ ነው የሚሄድብሽ። በዛው ባለሽ ታጥረሽ
አንቺ ግን እኔ ስለማቅጥሽ ፊንገርን ታነሻለሽ፣ አንዷን ታነሻለሽ። ይሄን ነው እናንተ አቅም። ማወቅሽም ጥሩ ነው። እኔን ስትሰድቢ ሰው እንደማይሽ ማወቅሽም ጥሩ ነው። ግን ደስ የሚለው ነገር እኔ እየሸቀልኩብሽ ነው፣ አንቺ በደረቁ ነው የምትሄጂብኝ። እንግዲህ አሁን ምን ነው ለዛችኛዋ ጠበቃ ሆና ልትመጣ ደግሞ ከጎራት በፊት ገላሽ የምትሸጪ ወንዶች እያሻሻጥሽ እያልሽ አይደል እንዴ ስትሰድቢያት የነበረው? ኦ ቲንክ ኔ ማር ገላሽ የምትሸጪ እያልሽ ልጅቱን ስትሰድቢያ እኔና እሷ በአንድ ስሙ ተጣልተናል፣ አንደራረስም፣ ተራርቀናል። አንቺ ከቅርብ በፊት አይደል እንዴ ልጅቱን እየሰደብሽ የነበርሽው? እኛ እንዳለ በዙሪያሽ እኮ የምትሰድቢን ሰዎች እኮ የልጆችሽ እኮ እኩያዎች ነን። ለመጨረሻ ጊዜ የምነግርሽ አረ ይሄንንም አይታ እንዳታብድ። እኔ ቢያንስ እንኳን ሳወራ የሆነ ይለቀቀልኛል። በደረቁ ነው የምትለፈልፈው። እይታ ምን ይሰራል? ቪው ምን ይሰራል? አሳይተናል እኮ ስንት ሺህ ቪው ገብተን። ግን በአጭሩ እኔ በአጭር የመጨረሻ የምነግርሽ እግዚአብሔር በምንም አልባረከሽም። ይቅር ይበለኝ ከፈጣሪ ጋር ልነካካና እግዚአብሔር በምንም አልባረከሽም። በልጅ ቢባል በልጅ አልባረከሽም። ልጅሽን አውጥተሽ ስትሰድቢ ስታዋርጂ ነበርሽ ነሽ። በትዳር አልባረከሽም። አርጅተሽ ተቋቅተሽ ትዳር አይደለም አንድ ጎረምሳ አስገብተሽ ተጠቃቀመብሽ ሆድዬ ገልብጦሽ ወጣ። በሰራሹ ስራ እንግዲህ ለኦሮሞ ታገልኩ ባልሽው በዛ ልክ እንኳን አልተከበርሽም። እኔ ስንት ታናሽሽ ኳላሽ የመጣውልኝ የአማራ ልጆች ምን ያህል ሞተው ነው የሚወዱኝ። ያ እንኳን አልተከበርሽበት። በምኑ አልበላት ሌላ እንግዲህ በምን በሁሉም ነገር እግዚአብሔር ምንም ነገር አልሰጠሽም። ምንም ነገር በምንም ነገር ፈጣሪ አልባረከሽም። ለምን ሆድሽን አይቶ ክፉ ሴት ነሽ። የገዛ ልጆችሽን እኔ እንኳን አይደለም ልጆቼን እኔ አባቴን እንኳን ሲነኩ አሁን ነው እንጂ ጠንካራ ያንኩ ጋይስ ፋዘሬን እንኳን ሲነኩ እንዴት እንደሚያንቀጠቅጠኝ እሷ እኮ ጥጥ ብላ የፋኒን ወሸላ ይቻል የፈረደበት ፋኒ ማን ነው እንደዚህ? እስኪ ጋይስ ማን ነው? እኔ አሁን ቦይፍሬንድ ይዤ ማለት ነው እህቶቼ ምናምን የኔን ቦይፍሬንድ ሊሰድቡ ወጣ ወሸላውን አይቻለሁ። ደፍሮኛል፣ ተደፍሬያለሁ። እሷን የምታክል ጥርንግሎ ሴትዮ ፋኒ ይህንን የሚያክል ልጅ ሊደፍራት ሲታገላል። አንቺ በጡቶችሽ ማለት ፍናድርገሽ ፋኒዬን እንዳሮቄ ቁና እንደተጣለ ጣሳ አታጣምሚም እንዴ? ማማዬ እንዴ ፋኒ ደፍሮኛል። ላንቺ ወሸላው አይደለም ቅንድቡም አይቆምለት። ፋኒ ይቅርታ ምንም ማድረግ አልችልም። ይሄው እንግዲህ አነካካችኝ። ወሸላው አይደለም ቅንድቡም አይቆም። የፋኒ ሊደፍረኝ ብሎ ምናምን እሺ የኛ ድንግል የጆሮ ድንግል የለሽም አንቺ ግርግር ሴትዮ የጆሮ ድንግል እንኳን የለሽም። እንኳን አይደለም የዛማ ተይኝ የዛ ተይኝ የዛ ተይኝ እሱ ለፈጣሪ ሰጥቻለሁ። መቼስ ገብቻ ላይ ፋኒ እንኳን አይደለም ላንቺ ቃው ሊገተርለት ይቅርና ሊቆምና ሊደፍርሽ ይቅር ለመድፈር ያስብና ማለት ነው። የዚች የቅንድቡ ዘለላ እንኳን ቀጥ አትልም ቢል ራሱኛ በጄል እናስተኛዋለን አይልም እንጂ ላንቺ ማንም አይቆምበትም። ፋኒ ሊደፍረኝ ፋኒም ጋግርታም ነው አይናገርም። ፋኒም ጋግርታም ነው አይናገርም። ጸጣለሽ እንጂ ማለት ነው። አንቺ ነሽ ልትሰፍሪበት የነበረው። ያው ሆዴን ሰፈርሽበት፣ ወገቡን ገነጣጠልሽው። እድሜ ለማሪ ጥሩ ሴት መልካም ሴት ስለነበረ ቡላውንም ሻኛውንም እየሰጠኝ ጥግንግና አርጋ ወንድማችን ሆዴ በትናንትናው ዕለት ከፍሬ ጋርና ከማሬ ጋር ሆነው ክለብ ውስጥ እየጨፈሩ ይገኛሉ። ወገቡ ተጠጋግኖ የሆነ ሳለ ወገቡን እንቅጥቅጥ አርገሹ ነበር። ፋኒ ደግሞ ቢሆን አስቡት ትንሽ እንደው ሆዴ ይሻላል፣ ሰውነቱም ሞላ ያለ ነው። ፋኒ ቢሆን አስቡት የኔ ጌታ እንኳን ወሸላው አጥንቱም አይቀመጥ ታሟሚው ነበር። ሊደፍሬ ልክ እንዳንድ ፍሬ ልጅ ሽኩርምም እያለች ሊደፍሬም ብሎ እግዝታ ቃልክ። አሁን አንቺ ድፈረኝ ነው የምትዩ? ፕሊዝ አይኔ ወዳኔ ያተማው አልቻልኩም። ፕሊዝ ፋኒ ድፈረኝ እያልሽ ነው የምትሮጭ። እንኳን ፋኒን አይደለም ማለት ነው አኬን ብታገኙ አትምሪው ሰፈር ነው የምትይበት። አሁን አክሊሉ አይናፋር ነው
አክዬ እንዳንጣላ ውዴ ትንሽ ልጠቀምብህ ለላስላሱ እንኳን ፋኒን አይደለም አኬን ብታገኙ ተሰፍሪበታለሽ እንዴ እኔ በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን ምታከል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው ተወርደሽ ያዋረድሻቸው እኮ አንቺ ነሽ እኮ ልጅሽ እኮ እንደማንኛውም ሰው ያልተወደደችው ምን ያላለችው ባንቺ በሰራሹ ግፍ ነው እንጂ ሳምሪ ቆንጆዬ ልጅ አለችሽ እኔ አልክድም ልጅሽ ቆንጆ ናት እንዴ አወጣ የምትናገር ባንቺ የተነሳ አንቺ በሰራሹ ግፍ አንቺ በሰራሹ የተነሳ ቀሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው ይነሳት ገጣጣለች አይተው እኔ አልክድም እኮ እኔ ቆንጆ ናት ሳምሪ ለኔ ቆንጆ ናት አሁንም እናትሽን ረግጣታለሁ ግን ቁንጅናሽን እኔ አልክድም ቆንጆዬ ናት ለኔ ልቅም ያለች ናት ጋይስ ገረጦ ብትሉ ምን ብትሉ ይሄንን አልክድላትም እኔ እንደሱ አይደለም ግን እናትሽን ፕሊስ ሳምሪ አስተምሪያት ሰው ሳይነካት አትድረስ ሰው ሲያልፋት ትለፍ ማለፍን ትልመድ አሁን በሷን ስነካ ሰው ያየኛል ሌላውን ስነካ ያይሻል እኔ ግን ሸቀልብሻለሁ ማርያ ምን ነው ምልሽ እኔ በረከት ነው የምትሆኝ እንደውም ጂጂ እንኳን ነካሽኝ በረከት ነው የምትሆኝ ሰው በነካኝ ቁጥር ጊፍቱ ምኑ አሁን ቅድማ ላይሽም ሽቅልቅል ለ100,000 በምናምን ይበራልኛል ብርትርት ነው የሚለው አትድረሽብኝ ብዬሻል ፋኒ ጋር ገባሽ ብለሽ አንቺ ልጅሽ ሀቢባ ጋር ገብታ አይደል እንዴ ሀቢባን አትወጃትማ ሰሰድቢያት የነበረች ናታ ጊፍት ለሀቢባ እየሰጠቻት አይደል ለምን አልተናገርሽ ወይንስ ትንሽ ጡታችን እኔና አንቺ ተለቅለቅ ሲል በስተት የወለድሽ ልጅሽ መሰልኩሽ ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል ጡቴ ትልልቅ ዲጅኖ ሲያካክልልሽ ተመሳሳይ ሆንልሽ ከዛ ደግሞ ያቻለች ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ ጋይስ እግዚአብሔር ምስክሬ ነው እኔ መንካት አልፈለኩም ነበር እውነት ለመናገር አምላክ በሚያውቀው ግን ቅድም አሳስቄ አለፍኩ ጋይስ አሳስቄ አለፍኩኝ እሺ ይሁን ብያት ይሁን ጂጂ ይሁን አንቺም ላንቺም አላግዝም ለሀገሬም ልጅ አላግዝም ተፋይቱ ሴቶች ናችሁ ይሁንላችሁ ተጣሉ ጂጂ አንቺም ከጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ እያረው ከስራሽ ቀብጣለሁ ጉቺም አልኩኝ አለፍኩ ስወጣ እየረገጠችሽ ነው ስደቢያ ቤታ እኔ አሁን አልተሳደብኩም እኔ ይልሽ ጂጂ ሊደርስሽ ይችላል ቁጭ ብዬ እንደ ድሮዋ ቤታ አይደለም እንዴ ቁጭ ብዬ አንቺ ባሽሙር ስትነኪኝ ምናምን እንዴ ቁጭ ብዬ አልሰዳደብሽ በጧት እመጣለሁ ተፍላለሁ እላይሽ ላይ ሲቆጥር ትቆጥራ ሲሮጥ ትቆጥራለሽ ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው አንድ ሁለት ይሄድብሻል በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም ለምን ሁሉም ሰው ማንነትሽን ያውቃል ገባሽ ጂጂ አንቺ እኮ አማራን ሰድበሽ ጉራጌን ሰድበሻል ትግሬን ሰድበሽ እያልኩ አልልሽም ለምን በማንነትሽ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም ብልግናሽን ግን አስረግጬ ነው የምነግርሽ ያለብሽ እዳ አይበቃሽም እንዴ እዛም ሲሰድቡሽ ያችም ነጭ እንዴ ጸጥ ብለሽ ከጉቺ ጋር ተሰዳደብም እንዴ አትረጋገጭም እንዴ እኔ ላይ ምን አስመጣሽ ጉቺ ቤታ አምታሻለኝ አንቺማ ብታስቢ ኖሮ የእውነት ለኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ አረፍቺ ምናምን ስልሽ ቤታ እንዲድኩ አንቺን ብላሻለ ብለሽ ትነግሪ ነበር ዛሬ ስትጣሉ ጠብቀሽ የተናገርሽው እኔና ጉቺ እንድንጣላ ነው እንኳን እሷን ጉቺን አይደለም ያገሬን ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግረሻል ብዬ እንኳን ላሽ ያልኩሽ ሰው ነኝ ባሽሙር ስታወሪ ማለት ነው እኔ አሁን አልልኩ እንዴ ታቂኛለሽ አካይዲን እኔ አሁን እቺ ቁርጥ አደም ነግርሽ ነገ ግን አለቅጣለሁ ምን አስዋሽኝ ጂጂ አለቅጣለሁ መጥቼ እንዴት እንደማረጋው አቃለሁ ሆድዬ ማለት ብቻ ነው ዝም ብዬ ሆዴን አምጥቼ ማለት ነው እስኪ ሆድዬ ታሪካዊ አመጣጡን ንገረኝ እያልኩኝ መሄድ ነው ስለዛ ከጉቺ ጋር ጨርሺ ምትሰሚ ከሆነ ከጉቺ ጋር ተቀጣቅጠሽ አየሩ ሲመታ ጸጥ ሲል ተንኩሽኝ አሁን ያለብሽ ይበቃል ለጉቺ ትመልሻለሽ ለኔ ትመልሻለሽ አይሆንም አይመጣውም እየነገርኩሽ እንጂ እኔ ይውልሽ ወደ ድሮ አቋሜ ከተመለስኩኝ ባለጌ ነኝ
አፌ ባለጌ ነው። ኧረ ተያት እግዚአብሔርን ጋይስ ደ ጉጅ ማናት አበዛችሁ። ጂጂ አበዛሹ ማርያምን አበዛሹ። ባለፈው ታገዝኩ። አጥንቴ እንደ ቁርቁር ስታረጊ ዝም ብለሽ ተንኮስ ስታረጊ በአሽሙሩም ነካ ስታረጊ ይሁን ብዬ ለፍ አረኩኝ። አሁንም ልለፍ? በፍጹም ቤታዩ ማንጃሮ መድኃኒት ዋጭ ማንጃሮ ቤታዩ ማንጃሮ በሏት። ማንጃሮ ምጥጥ አርገ የጨረሰሽ ቤታዩ ማንጃሮ ነፈሰብሽ እኮ ሞች በቃ ሄድሽ። አስወር ሰው እንኳን 1 ዓመት እንኳን ፌመስነቱን አይተው 6 ወር እንኳን መሙላት ያልቻልሽ እኮ የነፈሰብሽ ሬሳ እኮ ነሽ። ሬሳ እኮ ነሽ። አስወር ገና ለመኖር ሂጂና ወንድማማቾች እንደኪ አንቺ በስበስ ገመድሽ ላይ ታነቂ። ቤታዩ ገመድሽ ላይ ዩቱብ ላይ እንኳን መቀመጥ ያልቻልሽ መሀይብ ደደብ እንዳትጠረጂ። ወረቀትሽን አስተካክይ መጀመሪያ። ምን ችግር አለው? ታሳውቀናለች። በጣም ነው የምታሳውቀን። እኔ የምታስቅ የሚሆነው ታውቃለች። እኔ አሳቀችኝ የሚሆነው ታውቃላችሁ። ልትደንስላችሁ ትነሳና ተስተባታ ምን ችግር አለ? አሳወቀች። እንዲያውም ፌመስ አደረግሽ። ጨምሪበት የኔ ቆንጆ እናዳምጥሻለን። እሰይ ፎሎአችንን ትጨምሪዋለሽ። እየሰደባችሁ ነው። ቴንኪ ፎሎአችንን ትጨምሪያለሽ። ውይ ማነሱ ስኳር በሽተኞችን ነው መቼም አንቺ ለኔ ስማሰጪ ማንጃሮ ኖ የስኳር በሽተኛ አይደለም። ኖ አይደለም። ቤታዮ ማንጃሮ በሏት። ሄዳችሁ ማንጃሮ ሰበና ማንጃሮ በላት። ኖ ዞምቢክ እና ማንጃሮ ይለያያል። ማንጃሮ አልጨረሽም ገና እኔና አንቺማ ተያይዘን አንቺ ሙጃ ተያይዘናል። ኖ አልጨረሽም። እንዲህ ብላችሁ ኖ ሰርጀሪ አይደለም። ቤታዮ ማንጃሮ በሏት። ማንጃሮ ተወቅተሽ ራሱ እንዲህ አልሽ። መንቀሳ አጥንትሽ እኮ ነው የሚቀጥለው። ታውቂያለሽ ማንጃሮ ምን እንደሚያደርግ? የስኳር በሽተኞች ወይ አንቺ ማህይብ ደልብ ማህይብ እኮ ነሽ። እንደዚህ ታነቂ ያ ገመዱ ላይ የዛሬ ዓመት ያደረግሽ ገመድ ላይ ወጥሽ ይኸውላችሁ እናንተ የጭንቅላት አላውቃችሁም። ልጄ ከጆን ዳንኤል ጋር ስትጫወት ለሷ አትቂ ጆን ዳንኤል ተፈቷል። ሞቶብሻል። ዛሬሽ ሞቶብሻል። አለቀ በቃ ሞቶብሻል። ሞቶ እና አልጨረሽ እንደዛ የምትለው እኔ አፌን ለመድፈን ነው። እሷ እንዳልናገርላት ጨንቋታል። ገና ደፍንሻለሁ። ከልጇ እደፍንሻለሁ። ገና ምን አይተሽ ሄድብሻለሁ። 1500 ሰው ገና ሄድብሻለሁ። ድሮማ ዝንብ ነበር አሚልሽ አሚልሽ አሁን መዞር በዚህ ሰዓት ታፕ ኮፒ ሊንክ አንበሳ የለም። አሁን ታፕ ኮፒ ሊንክ ጆን ዳንኤል ቪቫ ጆን ዳንኤል ኢዝ ባክ ተመልሷል። አሁን የለም። አራብሽ እኮ አልኩሽ። አራብሽ አንበሳ አውርዱ እስቲ። አንበሳ የታለች ያቺ ሴት? አንበሳ አውርዱ። አሁን የማይሄድብሻለው ጥብሴ ነሽ አልኩሽ። ጥብሴ ነሽ አይስወር ያ ትላንትና ዝም ብዬሻለሁ። ዝም ያልኩሽ ለምንድነው ታውቂያለሽ? ኢትስ ኦኬ። አሁን ዛሬ ጠዋት በማያገባሽ ገብተሻል። በጠላትሽ የእናትሽን ስም በወንድሟ አስፈልጋ ባመጣችሁ እየነገርኩሽ ነበረ። ነገም ቢሆን ዛሬም ቢሆን አልደግፈውም። ያንን እየነገርኩሽ ፀጉር እኮ የለወጥሽው አንቺ እኮ ፀጉር የለወጥሽው እድሜ ለቲክቶክ ቤትዬ ማንጃሮ
ቤታ ማንጃሮ በላት ሂዱና ቤታ ኖ ቤታ ፋን ነው እዛ ቤታ ማንጃሮ ቤታ ማንጃሮ ፀጉርሽን የለወጥሽው በምን እንደሆነ ታውቂያለሽ? በማንጃሮ ዊግ የለወጥሽው በማንጃሮ ያ ሁለት ብላክ ይዘሽ ፀጉር የማይገዛ ጥቁር ይዘሽ ሁለት ወንድማማች ይዘሽ እንደተባለው ነው። ያላቅም ያላየሁትን አላወራም። ፀጉር የማይገዛ ያ ይሄንን የሚያክል ሰውነት ይዘሽ 35 ኪሎ ነው አሉ የቀነሽው በማንጃሮ 35 ኪሎ 1800 ታፕ ኮፒ ልክ ይሄድበት ይሄ ጊዜ ናፍቆናል ያ ቤታ ማንጃሮ ስንት ነበረ የቀነሽው በማንጃሮ 35 ኪሎ። ይሄ ሁላ ጊፍት ወዴት ነው ሄደው? እኔ ራሴውን ሳስበው ማንጃሮ ልወጋ ፈልግና 4000 ዩሮ ነው የሚያስፈልገው። 10000 ዩሮ ሞልቼ በ15000 ዩሮ ባስቀንሰው አይሻለኝም? 4000 ዩሮ ማንጃሮ 600 ዩሮ ማንጃሮ ገዝቼ ውልቅ። ምንሽ እንዳወለቀው ታውቂያለሽ? አንጎልሽን ጭምር ነው ያወለቀው። አንቺ ሙጃ፣ አንቺ መሀይም አናትሽን ጭምር ነው ያወለቀው። የሚሰጥሽ ጊፍት በሙሉ ሰው እንደ ኤልሻዳይ ያለው ዱባይ ሄዶ ቤት ይገዛል። አፈር ቢያፈር ያስበላሽ። ግድ የለሽም። ያቺ ትንሿ እህትሽም ኢትዮጵያ ቤት ገዝታለች አሉ። ጉጉቴ በሚሰጣት ገንዘብ አጠራቅማ የሰው ልጅ በሙሉ ቤት ይገዛል። አንቺስ ማንጃሮ ላይ ነው ኢንቨስት ያደረግሽው። አፈር ቢያፈር ያስበላሽ። የአንቺ ታናናሾችሽ እየሄዱ ከኢትዮጵያ አልፈው ዱባይ ቤት ይገዛሉ። አሁን እዚህ ጋር ቁጭ ብለሽ አትንኩኝ እኔ ከአፈር አፈር ያስበላሽ ሙጃ የሞች ሙጃሊያ ኩታራ ድረስ ኩታራ አይደልሽ። አሁን ሄድብሻል። እስቲ ኤልሻዳይን ጥሯት እንጂ የት ናት ያለችው? ደስ ይበልሽ፣ ጸሎትሽ ሰምሯል። የጎጃማ ማርያም ሰምታሻለች በላት። ሄድብሻለሁ፣ የወርቋ አይተነው አምላክ ሄድብሻለሁ አለች ሴትዮ። እንዴ አንቺ ታባሽ ማንጃሮ ቤቲ ማንጃሮ መቆም እራሱ እኮ አትችይም። 5 ደቂቃ ከቆምሽ ከዛ በኋላ እንዲህ ዱላ ይዘሽ ቆይ እንዴት ነው ዱላ ይዘሽ መቆም ሲያቅትሽ እንዲህ ነው ብትይ ቤታ ማንጃሮ አልቀጣ ከዛ እንደንሳለ ብለሽ ሰዎች ሲደንሱ አይተሽ እንዲህ ሲደንሱ አይተሽ አዋርድሻለሁ እኔ ለካሽ ማለት ነገ ተነስታ ሄለን ቂጦም ትንቅሻለች። ሄለን ቂጦ ና ቀና የምታረግሽ ሄዱበት ሄለን ቂጦ ከዛ ዲቦራ ገጭ ከዛ አንዴ ነበረች ጂጂ በቃ ወደቅሽ ሄድሽ ባይባቸው ወደቅሽ በቃ ስትወድቂ አፍ ላይ ነው የሚጥልሽ። እግዚአብሔር ምስክሬ ነው። ከዚህ በኋላ ዋጋ የለሽም። ያ የተከራየሽው ቤትም አለቀ በቃ። ተማምነሽ ቲክቶክን ተማምነሽ ቤት ቀይረሻል አሉ። ይሄንንም የሰማነው ከጓደኛሽ ነው ከዱባይዋ ስታወራ በፊት ከነበርሽበት ቤት ቀይረሽ ገና ለገና በቃ ባለፈው በተጫወትሽ ጨዋታዎች በሚሰጡሽ ጊፍተር ቤት ቀይረሻል። በቃ ጊፍት ቆመ፣ ተዋረድሽ። አሁን ሌላ ሰው ነው የሚሄደው። ሌላ ሰው ኔክስት አናዘር ብላክ ዳይመንድ ትመጣለች። ዛትስ ቲክቶክ አስተማማኝ ነገር ይኖራችሁ የምንለው ለዛ የነፍጠኛ አምላክ ጥሎሻል። አንቺ ሙጃ የናው ሰናይን አምላክ ያ በናው ሰናይን የምትበይ እኔን ቁርጥ አይደለሁኝም። እጥልሻለሁ እንድየተሽ ሞንሞን አይደለምና እኔ አይደለ ይሰቀልኩሽ ትወድቂያለሽ። ወደቅሽ በቃ ቻው። አይጣት ጥልሽ ምን ነኝ የምጥልሽ? እቺ የዩቲዩብ አጣጣጣጣ ምትል ኖ እኔ ጥልሻለሁ። ይሁ 600 እዚህ ቤት 200 ሰው በጣም ብርቅ ነበር። አንቺ ቤት ወይ 400 በግ ነው የሚከተልሽ። የአንቺ ዘመዶች እነዚህ ምስኪኖች አይ ጎንደሬ ነፃ ይወጣል እያሉ የሚሉት ወይ እኛ አበባ ነው አበባዎች ስጥ ቤታዮ ያልካ አበባ ስጥ ይጠቅመናል። ይሄ አበባ ቢገመታ የአንበሳ ቁጥር ነው እያልኩ የአንበሳ ቁጥር ነው።
ለማንኛውም አንድ ነገር ልንገራችሁ። በጎቹ እሷን ጀግናይ ካላችሁ ማን እንደሚመራችሁና ማን እንደሚመራችሁ ማወቅ ይቻላል። እቺ ጀንፈት አና ለማጣቅ 25 ዓመት አሜሪካ ኖራ እንግሊዘኛ ማትደፍር ሴትዮ እንግሊዘኛ የሚያወራ ሰው ሲመጣ ራን እኮ ነው የምትለው። ዋይ ማይኮ ዋይ እሷ እንግሊዘኛ የሚገባት በሽክሸካ ብቻ ነው። በሽክሸካ አላቢዮ ጥሬ ስጋ ሲያበላት በሱ ነው የሚገባት። እቺ ጀንፈል ይልቁንስ አንድ ነገር ልንገርሽ፣ ያ ወደፊትም ትምህርት እንዲሆንሽ ቀስ ብለሽ በላ አድርጊ። ጊፍት የለም ወይ የኔናት በ500 ነው ቁጫችሁ እኛ የምናወራው። አሚን የኔ ቆንጆ ቴንክ ዩ። አንቺ ሙጃ የታባሽ እኔ እንዲህ ነው ማቆላለፋችሁ። እንዲህ እኔ አንቺን በመደገፍ ያገኘሁት ነገር ቢኖር ጥላቻ ብቻ ነው። ጥላቻ እኔ ለእውነት ስለምቆም የዋነትሽን ብዬ። አንቺ ሙጃ ምን የዋነሽ መርዝነሽ እንጂ እከክ ያ ጀንፈል ያው አሁንም 1400 ላይ ነው ያለሽ። አፈር ያስበላሽ። አይ እኔ ማን ትንሽን ነው የምቆጥረው። አፈርቢ በጉንዳን ቤት ቅማለሁ። ሁለታችሁንም ነው የምቀብራችሁ። አንቺንም ጉችሽንም ነው የምቀብራችሁ።